አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ የዩቲዩብ ቻናሌ ቤተሰቦች፣ በውጭ ሀገርም በውስጥም ያላችሁ የቻናሌ ተከታታዮች በሙሉ ክብራትና ክቡራን ባላችሁበት ሰላምታዬ ይድረሳችሁ። እንግዲህ አብዛኛውን ሰዓት እንደምታውቁኝ ያው ዩቲዩብ ላይ ቋንቋ በማስተማር ነው የምታወቀው እና እያስተማርንም እየኖርን ነው። የሚገርማችሁ ነገር ፈጣሪ አላህ ሃይማኖትን ወይም ደግሞ ብሔርን በምርጫ አይደለም ማናችንም መርጠን የወሰድነው። ሃይማኖትን በቤተሰብ ልንወርሰው እንችላለን። ከጊዜ በኋላ ደግሞ እውነታውን ካገኘን በኋላ ልንይዝ እንችላለን ሃይማኖታችንን። ብሔርን ግን አንተ ከኦሮሞ፣ አንተ ከአማራ፣ አንተ ከሶማሌ፣ አንተ ከትግሬ፣ አንተ ከጉራጌ፣ አንተ ከሐረሪ፣ አንተ ከቤኒሻንጉል፣ አንተ ከጋምቤላ፣ አንተ ከአፋር ተብለን አይደለም ምርጫ እጣ ወጥቶልን አይደለም የታደልነው። እኔ ለምሳሌ የዘጠናዎቹ ሰው ነኝ፣ የዘጠናዎቹ ነኝ። የዘጠናዎቹን ታሪክ ማናችሁም ታውቃላችሁ። ዘጠናዎቹ ያላችሁ ሰዎች በእንደዛ በምናውቀው አይነት ኑሮ ውስጥ ያደግኩ ሰው ነኝ እኔ። ማለትም ጓደኞቼን ሃይማኖቱን ብቻ እንጂ ብሔሩን የማላቅበት ደረጃ ላይ የነበርንበት ዘመን ነው። አሁን በቅርቡ ኢህአዴግ ከመጣ በኋላ ነው እከሌኮ ብሔሩ ኦሮሞ ነው፣ እከሌ ብሔሩ ጉራጌ ነው፣ ይሄ ትግሬ ነው፣ እከሌ አማራ ነው ብለን መከፋፈል የጀመርነው። እኔ ሐረር ከተማ ተወልጄ ሳድግ ሐረር እንግዲህ የብሔር ብሔረሰቦች የተቻችሎ መኖር የፍቅር ከተማ ናት። እዛ ውስጥ ነው ያደግኩት። እኔ ዘር ብሔር ለይቼ አላውቅም። እኔ ሙስሊም ነኝ፣ ጓደኛዬ ክርስቲያን ነው። አብረን እንበላለን፣ አብረን እንጠጣለን፣ አብረን እንማራለን፣ አብረን እንኖራለን። እየኖርን እያለ የሆነ መርዝ በሽታ መጣና እንድንጠራጠር ተደራረገ፣ እኔና ጓደኛዬ ራሱ። አሁን የድሮውን ኬት እናምጣው ብለን ብንል የለም፣ ወፍ የለም። በዜሮ ተባስተናል ሁላችንም በዜሮ እና መንግስት ሲወርድ መውቀስ፣ መንግስት ሲሄድ መስደብ አያስፈልግም። ምንድነው ማንኛውም የመጣና የሄደ መንግስት የራሱ የሆነ በጎ ጎን አለው፣ የራሱ የሆነ መጥፎ ጎን አለው። በቃ በዚህ ነው እኔ የማምነው። አብይም አሁን ያለው የብልጽግና መንግስትም የራሱ የሆነ በጎ መንገድ አለው፣ በጎ ስራዎች ሰርቷል። እዚህ ጋር ደግሞ የተዘናጋው ስራዎች አሉ በአሉታዊ የሚወሰድ። በቃ ይሄ ነው። እስቲ እናውራ፣ የተወሰነ ነገር እናውራ። አሁን 21ኛ ክፍለ ዘመን ነው። በ21ኛው ክፍለ ዘመን በቴክኖሎጂ ዘመን፣ ቴክኖሎጂ በተራቀቀበት ዘመን፣ በኤአይ ዘመን ወይም አርቲፊሻል ኢንተለጀንስ ዘመን፣ ሁሉ ነገር በድሮን በሁሉ ነገር እየተደረገ ባለበት ዘመን የሰው ልጅ ሰላሙን ያጣበት ዘመን፣ የመጨረሻ ሰላሙን ያጣበት ዘመን፣ ሰው እየታገተ እንደ ውጪዎቹ እየታገተ ብር የሚጠየቅበት ዘመን፣ ሰው በመኪና መጓጓዝ የፈራበት ዘመን፣ አሰባችሁት? ኑሮ በጣም የተወደደበት ዘመን። እኔ በህይወቴ እስከማቅ ድረስ ዶሮዎች አራባ ነበር ግቢዬ ውስጥ ወደ 80 ምናምን ዶሮ ነበር። የሚገርማችሁ ነገር 4 እንቁላል ለገዛኝ ሰው አንዷ 25 ሳንቲም ነበረች። 4ቱ 1 ብር ነው። 1 ብር እቺ ባለወረቀቷን 1 ብር ለሚሰጠኝ ወይም ለሚገዛኝ ሰው 1 ምርቃት ሰጠው ነበረ። ስለዚህ 5 ብር ነበረ ማለት ነው። 5 እንቁላል 1 ብር ነበረ ማለት ነው ከምርቃቱ ጋር። አሁንስ 1 እንቁላል እኮ ከ29 ብር እስከ 30 ብር ነው የሚሸጠው። 31ም 32ም የሚሸጡ አሉ። በተለይ ሀበሻ ውድ ነው። የዶሮ እንቁላል በዚህ ደረጃ ላይ እየተሸጠ ባለበት ዘመን የሰው ልጅ ቴክኖሎጂ አለ እያለ በቴክኖሎጂ ኤአይ የማይገባበት ባይዘው የማይገባበት ፊልድ የለም። ሁሉም ፊልድ ውስጥ ይገባል ኤአይ። ግብርና ነው፣ ግብርና ውስጥ አለ። ንግድ ነው፣ ንግድ ውስጥ አለ። ቴሌ ውስጥ አለ። ባንክ ውስጥ አለ። በቃ ምን ልበላ ሁሉ ነገር ውስጥ ስላለ በዚህ ዘመን ሰው እንዴት ሊራብ ይችላል? እንዴት ሊራብ ይችላል? ሂዱ እስቲ መቀሌና አማራ ክልል ሂዱ እስኪ። አሮጊቶች በጣም ተጎሳቅሏል እኮ። እንዲህ ዝንቦሯቸው ቆዳቸው ተሸብሽቦ እኮ የዝሆን ቆዳ ነው የሚመስለው ቆዳቸው። በጣም በጣም የሚያስከፋ ዘመን እኮ ነው ያለው። በዚህ ጋር ወደ አርሲ ሂዱ፣ ሰው የሚታገትበት ዘመን አለ። በሃይማኖት ሽፋን ሰው እየተገዳደለ ነው ያለው። እሺ እዚህ ጋር ሙስሊም ነው ይባላል፣ እዚህ ጋር ክርስቲያን ነው ይባላል። ከሁለቱም የተለየ ነው ነገር ጉዳዩ። እዚህ ጋር ኮሪደር ልማት እየተባለ
ቤት እየተፈረሰበት እኔ ቤት ፈርሶብኛል እዚህ አዳማ ላይ የዛሬ 1 ዓመት ከ7 ወር እኔ ከሐረር ድሬዳዋ ሄጄ ከድሬዳዋ አዲስ አበባ አውሮፕላን ተሳፍሬ መጥቼ ወደ አዳማ ስመጣ ሃይዌይ መጨረሻ አካባቢ በዚህ 1 ኪሎ ሜትር ለከተማው ሲቀረን የክፍያ ጣቢያ አለች። እዛች ክፍያ ጣቢያ ላይ ውረዱ ፍተሻ አለ ተብለን እኔና ሌሎች 5 ልጆች አንድ ላይ 6 ሰዎች በዚህ ፒካፕ እንሸኛቸዋለን እዚህ ላይ ተሳፈሩ እናንተ ወጣቶች ተብለን ተሳፍረን ሌላ መኪና በቆመበት አዙሮ ነው በዚህ በሞጆ አድርጎ ወደ ዝዋይ ወስደውን 8 ቀን ድምጻችንን ያጠፉ። እንደዚህ አይነት ዘመን ውስጥ ነው ያለነው እኮ አባቴ። እዚህ ጋር አዳማ ቤት ፈርሶብናል እና ኩርፋ የሚባል ሰፈር አዳማን የምታውቁ ሰዎች ኦሬዲ ሃይዌይ ሆኗል። 18 ሜትር ነው የተገባብኝ ወደ ቤቱ ሙሉ ግቢውን የተነሳው 18 ሜትር አሰባችሁ። ከኋላው 3 ሜትር ነው 4 ሜትር ነች የቀረችው በቃ አልቆለት። እሱም በእኛ ሳይድ በፈረሰበት በእኛ ሳይድ ለፎክስ ስለሚፈለግ ይሄ ሳይድ የናንተ ገና ነው ተብለን ቁጭ ብለናል። ያው እየተከራየን በ40 በ32 ሺህ በ28 ሺህ እሺ እየተከራየ እየኖርን ነው አዳማ ላይ። ለዛውም አዳማ ውስጥ ሙስሊም ነህ ክርስቲያን እየተባልክ ነው ቤት ኪራይ የሚሰጠን። እሺ ምን አይነት ዘመን ላይ ደረስነው? እዚህ ጋር ደግሞ ሌላ ትኩሳት አለ። በዚህ በአዋሽ መንገድ ላይ ያለውን ችግር ብታዩ በጣም ነው የሚያሳስበው። በጣም መኪና ሙሉ ከነ አውቶቡስ ሙሉ ሰው እየተያዘ እየታገተ ነው። እሺ ከዚህ ወደዛ ጋር መሄድ አይቻልም። በመኪና መሄድ አስጊ ነው በአሁኑ ሰዓት። አሁን በኤአይ ዘመን ሰላም ጠፍቷል። በቃ የለም። እኔ አሁን መምህር ነኝ አይደለም ምንም ነገር ሰላም የኑሮ ውድነቱ እንዳለ ሆኖ ሌላው እዛ ጋር ባለስልጣንና ባለሀብቱ እዛ ጋር ዊስኪ እየተራጨ እዚህ ጋር ጦርነቱ አለ። እዛ ጋር ደግሞ አማራ ክልልና ትግራይ ክልል ብትሄዱ እናት አባቶች በራብ ተጎሳቅለው ቆዳቸው የዝሆን ቆዳ እስከሚመስል ድረስ በጣም የሚያሳዝኑ ሰዎች አሉ። ዜጎች እያለቁ ነው። እዚህ ጋር ሰፋፊ እርሻዎች፣ እዚህ ጋር ቴክኖሎጂ፣ እዚህ ጋር ኮሪደር ልማት፣ እዚህ ጋር ፕሮጀክቶች እየተመረቁ አይተናል። ሁሉ ነገር አይተናል። እኛ መንግስትን እየተቃወምኩ አይደለም ያለው። በጣም ብዙ ማንም ከአብይ በፊት የመጣ መንግስት ያልሰራውን ዶክተር አብይ ሰርቶታል። እሺ እንደኔ አይነቱ አሁን ለምሳሌ እዚህ ጋር ቤት የፈረሰበት እዚህ ጋር በክራይ እየተሸማቀቀና ኦንላይን እያስተማርኩ በማገኘው ብር ራሴንና ልጆቼን እያስተዳድርኩ ያለው ሰው ዛሬ ወርቅ ብታነጥፍልኝ አብይ ዛሬ ወርቅ ቢያነጥፍልኝ የኔ ደስታ ምኑ ጋር ነው? ወርቅ ላይ ብራመድ ምን ያደርግልኛል? ኮሪደር ማታ ላይ ብልጭልጩ መብራቱ ምን ያደርግልኛል? ደረቅ አስፋልት ላይ ብጓዝ ሆዴ ባዶ ሆኖ ምንድነው የሚያደርግልኝ? እኔ ማወራው ለራሴ ብቻ አይደለም እያወራው ያለው እንደኔ አይነቶች አሉ። ስንቱ ቤት ውስጥ ቁጭ ብሎ የሚያወራለስ ያጣ ሰው አለ ማአት። እኔ መቼም ዩቲዩብ ከፍቼ ነው ዛሬ መተንፈስ የጀመርኩት። እሺ ልጆቻችን ያው ተበታትን፣ ግማሹ ሐረር ናቸው፣ ግማሹ እዚህ አዳማ ነን። እሺ መንግስት ቤት አፍርሶብን ያው ጎዳና ላይ ጥሎናል። እሺ ቤተሰብ ውጭ ሀገር ያለ ቤተሰብ ነው እየረዳን ለዛውም ይሄንን ክራይ እየቻለልን ያለው። እዚህ ጋር የምናገኘው የምናስተምረው ከእጅ ወደ አፍ ነው። በቃ ኑሮ ታውቃላችሁ። ሽንኩርት፣ ቲማቲም፣ ድንች ኪሎ ስንት እንደገባ ታውቃላችሁ። 5 ሊትር ዘይት 2200 ብር ገብቷል። በእንደዚህ አይነት ዘመን ዳይፐሩ ሌላ ትኩሳት ነው። እዚህ ጋር ዋይፕሱ ሌላ ትኩሳት። ኧረ ስንቱ የሚወራ እኮ አይደለም። እንዴት እናውራው? እንዴት? እሺ እዛ ጋር ምግብ ያጡ አሮጊቶች አዛውንቶች አሉ። ስንቱ አለ ገጠር ላይ እስኪ ሂዱና እዩ። ከዛም አልፎ ብሶበት እንደገና እዚህ አዳማ ላይ ማታ ላይ ማንም ሰው ዛሬ ምጥ ያዛት እናት ሌሊት ላይ አምቡላንስ ደውላ በፍጹም አምቡላንስ አይመጣላትም። ያው የኔ አሁን ደርሳለች 8 ጨርሳ 9 ውስጥ ነው ያለችው። ቀናት እየተቆጠረ ነው ያለው። ቀናት ሌሊት ላይ ምጥ ቢመጣባት ማን እንደምጠራ ባጃጅ አይወጣም ከ12 ሰዓት በኋላ ዝራ አይልም ሰፈራችን። ሌሊት ላይ ወጣ ብትሉ መዓት ውሾችና መዓት ሚሊሾች አሉ። ምን እንደሚጠብቁ እኔ እንጃ። እንደዛም ሆኖ የሰው ልጅ ሰላም አጥቷል። ከተማ ውስጥ የኦሮሚያ ዋና ከተማ አዳማ የምትባለዋ እሺ አሰባችሁት? እንደዚህ አይነት ስጋት ውስጥ ያለበት ዘመን ነው ያለ ነው። የኤአይ መኖሩ የቴክኖሎጂው የዚህ ፕሮጀክት ምረቃው የዚህ እዚህ ጋር የሰው ልጅ ተርቧል እኮ
እዚህ ጋር እኮ ውስኪ የምትራጨው 5-6 ሰው ነህ እኮ እዛ ጋር ባለስልጣን የሆንከውና እዛ ጋር በሀብታም ባለሀብት የምትባለው በቃ ኢትዮጵያ ለእናንተ ብቻ ነው እንዴ ተሰርታ ቁጭ ያለችው? ሌላውስ አብዛኛው ማጆሪቲው የተቸገረ ህዝብ ነው። ለምንድነው ምግብ ላይ የማይሰራው? ለምንድነው የሰው ልጅ ኑሮ ውድነት ላይ የማይሰራው? የሰው ልጅ ይሄንን ካላገኘ ምግብ ካላገኘ አንተ እዚህ የምታነጥፍለት ደረቅ ድንጋይና አስፋልት ላይ ወይም ግራና ቀኝ ላይ መብራት አብርተህለት ፊቱን እየቀየረ ሌላ አገር ውስጥ ያለ እየመሰለው በባዶ ሆዱ ከሚንሸራሸር ዜጋ ምድር የሚያገኘው ምንም እኮ የለም። ለአዲስ አበባ በኦልሞስት ወርቅ መስላለች ትምሰል፣ ሐረርም ወርቅ መስላለች፣ ጅጅጋም አዳማም ወርቅ መስለዋል። ይምሰሉ፣ ወርቅ አይደለም ዳይመንድ ይምሰሉ። ደስ ነው የሚለን አገራችን ነው ሁሉም ጋር። ግን እዚህች ጋር ከኋላ የማታውቁት ነገር አለ። ይሄ ነው እኮ ትልቁ ችግር። እዚህ ጋር መንገድ ላይ ሹፌሮች እኮ እየተገደሉ ነው ያሉ። ሰላም የለም እኮ ሹፌር አሰባችሁት? በሳምንት ይህንን በረሃ እያቋረጠ ከጅቡቲ ዕቃ እያመጣ ሞጆና የትም እያመጣ የሚያራግፍ ሹፌር እኮ ድሮ የመኪና አደጋ ነበረ ስጋት የነበረው። አሁን እኮ እንዴት ወጥቼ ልግባ ነው ትልቁ ችግር። ሰላም የለማ፣ ሰላም የለም። እንደ አውቶቡስ 3-4 አውቶቡስ ሙሉ ህዝብ ሹፌር ተገሎ ክርሽሞኝ ረዳት ተገሎ ህዝብ ሴት ወንድ አሮጊት አዛውንት ሽማግሌ እየተወሰደ በነሱ ንግድ ተጀምረዋል። መንግስት ታዲያ እዚህ ጋር ምንድነው ሚናው? የመንግስት ሚና ምን ይሁን እስኪ? እኛ እኮ እኔ በዚህ እድሜ ብዙ ነገር ነው ያየሁት። ዛሬ 54 ዓመቴ ነው። እዚህ ጋር ውስኪ ትራጫለ፣ እዚህ ጋር በየጊዜው ፕሮጀክት አስመርቃለ፣ አስመርቅሽ ሰየው ነው። እና እባካችሁ እኛም ዛሬ እቺን ተነፈስን አለ። ግን ወደ ኋላ ሂዱና እስኪ ቤት የፈረሰበት ቤት ተሰጠው ምናምን እሺ የተወሰነ ፐርሰንት አው ያው ለዜና የሚሆን 50 ታፈርሳለህ፣ አንድ ትሰጣለህ፣ 49ኙ ጎዳና ወጥቷል። እስኪ አዋጅ ቤት ፈርሶበት ቤት ያላገኘ አለ ወይ? ይሄ የህልም እንጀራ ነው የሚሆነው፣ የህልም እንጀራ። ማንም እኔ ሙሉ ግቢ አጥቼ ያው ተሰቃይቼ ነው ያለሁት። በዛ ላይ ከሚሊሻ ጋር እንደዚህ ተያይዘን በዛች በቀረችው 3 ሜትር ቦታ ላይ ራሱ ቆርቆሮ አዳማ ቆርቆሮ ጠርበት ተብዬ ወደ 49000 ብር በቆርቆሮና በእንጨት ብቻ ይወጣበት። አንዱ ቆርቆሮ 2560 ብር ነው። 13 ቆርቆሮ አስቡ ስንት ነው ይመጣው? እዚህ ጋር እየተሸማቀቅኩ እያለሁ እኔ በኑሮ ውድነት እዚህ ጋር በስንት ነገር ቤት ፈርሶብን ውጭ ወጥቼ አሁን እያንዳንዱ አሁን 32000 ብር 40000 ብር ገብቻለሁ። ከዚህ በፊት 30 ገብቻለሁ፣ 28ም ገብቻለሁ። ያው 32000 ብር ውስጥ ነው ያለው። ታው ማን ነው የሚሰጠኝ? መንግስት ነው የሚሰጠኝ። የመንግስት ስራ ድሮ ቀረ። 21 ዓመት የዜግነት ግዴታዬን ተወጥቻለሁ። 11 ዓመት ሐረር ላይ አስተማርኩኝ። 10 ዓመት ደግሞ ሶማሌ ክልል ላይ ባህልና ቱሪዝም የሙዚየም ኃላፊ ሆኜ አገልግያለሁ። 21 ዓመት ለመንግስት አገልግያለሁ። ዜሮ ነው፣ ምንም የለም። በቃ የለም። እንዲሁ ለፍተህ መሞት ነው። ሰርቲፊኬት ነው ወይ 57 ሰርቲፊኬት አለኝ። ዋንጫ ነው ሜዳሊያ ነው በሽ አለኝ። ሰዓሊ ነኝ። ያው እንደምታየው ስዕል ስላለው የዚህ አይነት ወደ 50 ስዕል አለ ቁጭ ብሏል ቤት ውስጥ። የት ነው አውጥተን የምንሸጠውስ? የት ነው ኤግዚቢሽንስ የምናሳየው? የለም፣ ምንም የለም። ቤቱን ፈርሶብናል። ማንም ዞር ብሎ የሚያየን የለም። ስንት አይነት ነገር ኑሮ አለ። ስንት ልጅ ሊወለድ ያው አሁን አንድ ልጅ ተወልዳለች፣ ሁለተኛ ልጅ አሁን 9ኛ ወር ውስጥ ነው ያለችው። ቀን እየተቆጠረ ነው ያለው። ሆስፒታል ነው፣ ሆስፒታል ለአልጋ 50,000 ብር ነው የምትጠየቁት። ይሄን ነው የሚመጣው ይሄ ሁሉ። መንግስት ማለት ምን ማለት ነው? መንግስት ማለት አካባቢ ያለውን ካቢኔ ክልል ላይ ያሉትን መስተዳድሮች ተሰበስባለ። በቃ ሌላውስ ሌላ ኢትዮጵያ አይደለም። እሺ እንዴት እንኖር ነው እኮ እኛ ያልነው። አሁን እኛስ እሺ አልፎብናል፣ ስንት ነገር አሳይታችሁን አልፎብናል። ልጆቻችን እጣ ፈንታቸው ምን ይሆን? ምን ይሆን? ያው ተለያይተናል። ልጆቼ ግማሹ ሐረር ናቸው፣ ግማሹ እዚህ ናቸው። እዚህ 2 አሉ፣ ሁለተኛ የምትወለድ 3 ደግሞ ሐረር አሉ። እሺ ለአንዳቸውም መሽርፍ እየላኩ አይደለም። ለምን የለማ? ኬት ይምጣ? በቃ ይሄ ነው ኑሮ ማለት ይሄ ነው በቃ። እና ትኩሳት በየአቅጣጫው ትኩሳት። የመንግስት ሚና ምንድን ነው? እኔ ዛሬ ወጣ ስል ወርቅ አንጥፈህልኝ፣ በግራና በቀኝ መብራት አብርተህልኝ፣ ወርቅ ዳይመንድ አንጥፈህልኝ እዛ ላይ በባዶ ሆዴ ብንከራተት ምንድን ነው ጥቅሙ? የኔ ደስታው ምንድን ነው? ዝም ብዬ ወርቅ ላይ መራመድ ምን ያደርግልኛል? አዎ ሀገር ወርቅ ሆኗል። እርግጥ ነው ደስ ብሎናል። ከድሮ ይሻላል።
ከድሮ ጨለማ ከጅብ ጋር ከመጋፋት በመብራት መጓዝ ይሻላል። ጭቃ ውስጥ ከመሄድ ኮብልስቶን ላይ መጓዝና አስፋልት ላይ መሄድ ይሻላል። እሰየው ነው ይሰራ። መስራትም ስላለባችሁ ነው የሰራችሁት። በቃ ይሄ ነው። ግን ዋናው ትኩረት የትኛው ነው? አብዛኛው ማጆሪቲው ኢትዮጵያ ዜጋ የሚያለቅስበት ፓርት የትኛው ነው? ያንተ ኤርፖርት መስራት ነው ወይስ ያንተ እዚህ ጋር ኮሪደር ልማት ብለህ እያንዳንዱን ቤት አፍርሰህ መንገድ ዳር ላይ ዝም ብለህ ነገ ግብር ለመሰብሰብ የሰራሃቸው የመስታወት ቤቶች ናቸው? የትኛው? አባይ እሺ፣ አባይ የኢትዮጵያ ሕዝብ ተሰርቷል። እዛ ጋር ሶማሌ ክልል ላይ ሽላቦ ወይም ደግሞ ካሉብ የሚባል አካባቢ ላይ ነዳጅ ወጥቷል። እሰየው ነው። እዚህ ጋር ደግሞ ከቀይ ባህር ጋር በተያያዘ ጉዳይ ጥሩ ስራ እየሰራችሁ ነው። እሰየው ነው። እሰየው ነው። ደስ ነው የሚለን ኢትዮጵያዊንም። እዚህ ጋር እኮ የሰው ልጅ ካልበላ አይኖርም አባቴ። አንተ እዚህ ጋር አሳምረህ እዛ አዲስ አበባ ላይ አብዛኛው ቤቱ አማረለት ምናምን ይባላል እንጂ እዛች የተሰራቸው አስፋልት ላይ መኪናውን የሚያሽከረክረው ባለስልጣንና ባለሀብት ብቻ እንደሆነ ማናችንም ኢትዮጵያውያን እናውቃለን። ማናችንም ኢትዮጵያውያን እናውቃለን። ሁሉም ኢትዮጵያዊ ያውቃል። ሁሉም ከጫፍ እስከ ጫፍ አራቱም ማዕዘን ላይ ያለ ኢትዮጵያዊ ያውቃል ይሄንን። የትም ቦታ ብትሄድ ካቢኔና ሚሊሻ ነው። እዛም ብትሄድ ካቢኔና ሚሊሻ ነው። ሚሊሻ በተለይ የአዳማ ሚሊሻ እኮ ከማንም በላይ ባለስልጣን ነው። የአዳማ ሚሊሻ ክላሽ ይዞ መጥቶ በርን ያንኳኳባል። በፈለገበት ሰዓት ብር አምጣ ብሎ ይሄዳል። ማን ይጠይቋል? ለማንስ አቤት ይባላል? ኧረ ጉድ ነው! ኧረ ጉድ ነው! ኧረ ጉድ ነው! እኔ እንደ ዘንድሮ እንደዚህ 2 ዓመት እዚህ አዳማ ከመጣው እንዳየሁት ህይወት በህይወቴ በደርግ ጊዜም አላየሁም፣ በኢህአዴግ ጊዜም አላየሁም። ከዛ በፊት ህፃን ነበርኩኝ ምናልባት። ኧረ ጉድ ነው! በእኛ ጊዜ እኮ በቤተሰብ ነበረ ዳቦ ቤት። ደርግ እኮ ደስ የሚልህ ነገር በቤተሰብ ካርድ አለ። 12 ቤተሰብ ነን፣ 12 ዳቦ ይሰጣል በ1 ብር ከ20 ሳንቲም። 1 ብር ከ20 ሳንቲም ሄደ 12 ዳቦ ቆስጣ የሚባል ይሄን የሚያካክል በትራስ ጨርቅ እንዲተሸክመ ትመጣለህ እኮ። አንዷን ቆስጣ ቁርስ ግማሽ ቁርስ በልተ ከትምህርት ቤት ስትመጣ እኮ ምሳ እስኪሰራ ድረስ ግማሿን ያስቀራሃትን ግማሽ ነው ማቆያ ብለህ የምትበላት። አያር ካልሆነም ደግሞ ሙሉዋ ግማሿ ቁርስ ትሆናለች፣ ግማሿ ምሳ ትሆናለች። የድሮ ዳቦ። አሁን ዳቦ የት አለ? መቼ ነው ዳቦ በፕሮጀክት ተመርቶ በየክልሉ የዳቦ ቤት እንደዚህ ይሄን ያህል ዳቦ ቤት? በቃ ራብ ጠፋ። ምንም እንኳን 135 ሚሊዮን ህዝብ ማስተዳደር ወይም ደግሞ ዳቦ ሰርቶ ማዳረስ ባይቻልም ቢያንስ የተወሰነ ነገር ግን መቀነስ ይቻላል። ስንቱ ይሄ ሁሉ ባዶ ሀብት ነው መንግስት የተረከበው። በእርግጥ አብይ ሲመጣ ባንክ ባዶ፣ ኤቭሪቲንግ ባዶ የነበረበት ዘመን እንደሆነ እናውቃለን። በብድርም ይሁን በምንም ይሁን በግብርም ተሰብስቦም ቢሆን የተወሰነ ነገር እየተሰራ ነው። ለዛውም በጣም በኢኮኖሚያቸው ካደጉ አገራት ጋር እኩል እኮ እየተራመድን ያለ ነው በኢኮኖሚ። ታዲያ የራቡ ኢኮኖሚ እንዴት ይሁን? እዚህ ጋር እኮ ሰው ራቡን ምኑን ችግርን አጥፍቶ ነው እኮ በኢኮኖሚ ያደግን ብለው የሚያውጁት። እኛ ጋር እዚህ ማህበረሰቡ ዜጋው እየተራበ በኢኮኖሚ አዲስ አበባን ብቻ ፎቅ በፎቅ ደረቅ ፎቅ ደረቅ ብሉኬትና አርማታ ምግብ አይሆንም መቼም ምግብ አይሆንም። እዛ ጋር ባለሀብት አለ፣ እዛ ጋር ባለስልጣን አለ። ባለስልጣን ፕላስ ባለሀብት ኢትዮጵያ። በቃ ይሄ ነው ኢትዮጵያ፣ ሌላ ኢትዮጵያ አይደለም። ይሄ ነው እኮ ያለው የምናውቀው ነገር እኮ ነው። ሐረሪ ክልል ላይ ተወልጄ አድጌ 11 ዓመት ቲቸር ነበርኩኝ። ቦታ ይሰጣቸዋል መምህራን በማህበር ተደራጁ ተብለን በማህበር ተደራጅተን ተመልሶ ለባለሀብት ነው የተሰጠው ያ ቦታ። ያው ያለ ይናገር። ከዛ በኋላ ሀገር ልቀይር ብዬ ወደ ሶማሌ ክልል ገባው ቋንቋውን ስለምችል ወደ 5 ቋንቋ ስለምናገር። ባህልና ቱሪዝም ውስጥ በዲግሪ ያለኝ 1800 ብር እንደዚሁ በዝምድና ብቻ እየተሰራ ያ ቢሮ ውስጥ ባህልና ቱሪዝም ውስጥ 1800 ብር ለ8 ዓመት አገልግዬ 2 ዓመት መጨረሻዊቷን 2 ዓመት 1200 ብር ተጨምሮልኝ 3000 ብር ነበር ደሞዜን የምሰራው። ግን ደግሞ ብልጥ ስለነበርኩኝ እዛ ጅጅጋ ዩኒቨርሲቲ ፊት ለፊት አንድ ጂም ከፈትኩኝ፣ ስፖርት ቤት። ጠዋት ካራቴ ያሰለጥናለሁ፣ ቀን ክብደት ማንሳት ነው፣ ማታ ፕራይቬት ስኩል ነው ቋንቋ ትምህርት ቤት። ባለስልጣናት በአጠቃላይ ቋንቋ ማጣቆም እያስተረጎመች የምትናገሯን አምጥቼ በ1000 ብር ተማሪዎችን አፈራው። ከዛ ከማገኘው ጥሩ ኑሮ ኖር ነበር ጅጅጋ ላይ።
ሰው ምን ይመስለው ነበር? እዛ የተሰጠኝ የተከራየ የሙዚየሙ ግቢ ውስጥ ኖር ስለነበረ ከዛ ከመንግስት የማገኘው ብር ነበር የሚመስለው የሰው ልጅ። ግን አይደለም። በ3000 ብር አሽተውኝ 10 ዓመት ገና ሶማሌ ክልል ሙሉ በሙሉ ገና ክስ መሰረታለሁ። በፌዴራል ደረጃ ከሳለሁ ያንን ቢሮ እንዳለ። እንደዛ አይነት ነው ያየነው። በቃ አሁን አዳማ መጣው። አዳማም ስመጣ ከሚሊሻ ጋር ታካራ ነው፣ እንካ ሰላምታ ነው። እንካ ሰላምታ እዚህ ትወጣለህ። እቺን ኬፕ ስላደረግን ዲያስፖራ ነው ተብለን ከዚህ በፊትም የዛሬ 1 ዓመት ከ7 ወር ዙዋይ ተወስደን ሌሊት ላይ የሆነ ማናውቀው ቆርቆሮ ቤት ውስጥ እኔ ዙዋይን ውስጡን አላውቀውም። ማፕ ስከፍት ማፕ ኦልሞስት እስር ቤቱ መደበኛው እስር ቤት ህጋዊ እስረኞች የሚገቡበት ሌላ ቦታ ነው። እኛ ለካ እዚህ የሚታለብበት ቤት ነው። 19000 ብር ከፍዬ ነው በ8 ቀን መሃል ያወጣሁት። 19000 ብር ማለት በየቀኑ 2000 3000 5000 እየተወሰደ ማለት ነው። በ8ኛው ቀን ለቀቁኝ። እሺ ሁሉ ነገሬን አጥፍተው ማለት ነው። ቻርጅ የለ፣ ሞባይል የለ፣ ሁሉ ነገር የለ፣ ተረክበው። እንደዚህ አይነት ሀገር ውስጥ እኮ ነው ያለነው። እሺ እኔ የዜግነቴ ምን እንደሆነ ግራ ገብቶኛል እኮ። አሁን ዜጋ ነኝ እኔ አሁን ዜጋ ነኝ። ዜግነት አለኝ ወይ? ዜግነት የለኝም። በቃ እንደማንኛውም እንግዳ እዛ ሶማሊያ ሞቅዲሾ ሄዶ እንደሚኖር ሰው ወይም ናይሮቢ ኬንያ ሄጄ እንደምኖር ሰው ወይም ጅቡቲ ሄጄ እንደምኖር አይነት ሰው ነው የሚሰማኝ። መቼ ነው እኔ ኢትዮጵያዊ ነኝ ብዬ የምኖረው? ፓስፖርቱ እያለኝ ናሽናል አይዲው እያለኝ። እሺ የለም እኮ የሚያውቅ የለም። ወስዶ እንደፈለገ ያስራሃል። እሺ መንግስት ነው አሁን ያለን ብለን የምናስበው? መንግስት አለን ብለን እናስባለን? በጣም ነው የሚያሳዝነው። የምሬን ነው የምላችሁ። ማንኛችሁም ኢትዮጵያዊ የሆናችሁ ማንኛውም ብሔር ያላችሁ ማንኛውም ሃይማኖት ያላችሁ በአጠቃላይ እኔ አሁን የተናገርኩት ይመለከተኛል የምትል ከሆነ በኮሜንት ሴክሽን ላይ እስቲ አስተያየታችሁን ስጡ፣ አነባዋለሁ። በጣም ከባድ ኑሮ ውስጥ ነው ያለነው። እንዲያምሮብን እዚች ጋር ኮምፒውተር አስቀምጠን እዚህ ጋር ዴስክቶፕ እዚህ ጋር ሌላ ኮምፒውተር እንደዚህ ፊት ለፊታችን አስቀምጠን ላፕቶፖች። ይሄ ቤተሰብ ሲመጣ አንዳንድ ይዞ የሚመጣው ጉዳይ ነው። እዚህ ጋር አፕል ላፕቶፕ እዚህ ፊት ለፊት አስቀምጬ ስማርቶች አስሬ እንዲህ ስወጣ አሰባችሁት? የሳልኩትን ስዕል እንኳን የሚገዛ የለም። የተሳለውን ስዕል እንኳን የሚገዛ የለም። ኢትዮጵያ ማለት እቺ ናት። በሙያችን አልኖርን። መምህርነቱን ስቲል ይዤዋለሁ። ያው እያስተማርኩኝ ነው። ያው ዋይት ቦርድ ፊት ለፊቴ ነው ያለው። እሺ እንዲህ ተፍጨርጭረን ነው ህይወትን እየገፋናት ያለ ነው። መቼ ነው መንግስት የፈረሰብንን ቦታ የሚክሰን? ኢትዮጵያ ላይ እችን ያህል አንዲት ስንዝር ቦታ የለኝም። ምናልባት 2 ሜትር የምቀበርባት ቦታ ልኖረኝ ይችላል ብዬ አስባለሁ። የምቀበርበት ነገ ስሞት የምቀበርበት የ2 ሜትሯ ቤት የኔ ቤት ናት ብዬ ነው የማስበው እንጂ ምድር ላይ ቤት የሚባል ነገር ህልም ነው ለኛ። ቤት የራሴ ቤት በህግ አምላክ እንዴት ሊኖረኝ ይችላል? እንዴት ሰው ቤት ይኖረዋል? እዛ ጋር ውስኪ ራጫን፣ መኪና ይቀያይራል። እዚህ ጋር ለመንግስት 21 ዓመት አገልግለህ አሰባችሁት? እዚህ ጋር ሰዓሊ ሆነ፣ እዚህ ጋር ማርሻል አርት አሰልጣኝ ሆነ፣ እዚህ ጋር ደግሞ ኦንላይን ቲቸር ሆነ፣ እዚህ ጋር አንዳንድ ጊዜም ፊልም ውስጥ ተሳትፈ 57 ሰርቲፊኬት ኖሮ ዲግሪ ኖሮ ወፍ የለም። እኔ ነኝ ኢትዮጵያዊ። ታዲያ ማን ይሁን ኢትዮጵያዊ? ማን ይሁን? ዛሬ እኮ እኔ አስተማርኳቸው ሐረር ከተማ ላይ እኔ አስተማርኳቸው ልጆች ባለስልጣን ናቸው። የየራሳቸው ቤት አላቸው። የየራሳቸው መኪና አላቸው። እሺ በትምህርት ለኛ የማይደርሱ ሰዎች ዛሬ የት ናቸው? ሌላውስ አማራ ክልልና እዛ ትግራይ ክልል ላይ ቁርስ የሚበሉት አጥተው ቆዳቸው የዝሆን ቆዳ ሽብሽብ ብሎ ውሃ የጠማው የተሰነጣጠቀ መሬት መስሎ ቆዳቸው ያሳዝናሉ እኮ። እስኪ ሂዱና እዩ፣ ወጣ በሉና እዩ እስኪ። ዝም ብለህ ወደ ሞቀለት ወደ ዘነበው ብቻ አታጋድሉ። ወደ ዘነበው ብቻ ጉበቴ ነገሬ ቢዳን ተበታ ይላል የሀገሬ ሰው በኦሮምኛ። አዎ ችግር ስላላያችሁ ዛሬም ምረቃ ነው፣ ኮሪደር ልማት፣ ዛሬም ፕሮጀክት አስመርቀናል። ትልቅ ድንኳን ስር እንግዳ ተሰብስቦ ኔቨር። ስንቱ ከኋላ ተርበዋል አባቴ፣
ምናልባት ያጎታችሁ ልጆች ያጎት ልጆቻችሁ ገጠር ሄዱና እስኪ ተርበዋል። በእናንተ ስልጣን ምንም አላለፈላቸውም። እርግጠኛ ነኝ። ሹርሊ የምናገረው ነገር ነው። ስንት ያው ሐረር ከተማ ላይ ጅጅጋ ላይ መማቃቸው እከሌኮ የአክስቴ ልጅ ነው፣ እከሌኮ ባለስልጣኑ የኔ ፕሬዝዳንቱ እኮ የአክስቴ ልጅ ነው፣ ፕሬዝዳንቱ አጎቴ ነው ይላል። ግን እዚህ ጋር ወፍ የለም፣ የሚሰጠው የለም። እዛው ትርመሰመሳለ ፌዴራል መንግስት ጋር። የክልል መንግስቶችም ያው ናቸው። አንድም ሰው በቃ ይኸው አንድ ነገር ልንገራችሁ። እኔ እንደ ሀገር እንደ ማንኛውም ሀገር አገሬ እንድታድግልኝ በጣም ነው የምፈልገው። ደስ ነው የሚለኝ። ድንጋይ ላይ ብቻ አትስሯ። አስፋልት ብቻ ማንጠፍና ደረቅ ድንጋይ ማንጠፍ ዳቦ ነው እንዴ? ድንጋይ ኮሪደር ልማት ብለህ ኮብልስቶን ከምታነጥፍልኝ ጭቃ ውስጥ በእግሬ እየሄድኩኝ ወደ ጠግቦ ብራመድ ይሻለኛል። ምክንያቱም የሚመጣውን ችግር አቋቋመዋለሁ፣ በልቻለሁ። ችግኝ ስተክል ደግሞ ለጥላ ነው የምተክለው ወይስ የሚበላበትን ችግኝ ነው እየተከልክ ያለህ? ማንጎ ትከል፣ ዘይቱና ትከል፣ አቮካዶ ትከል። በቃ ማንኛውም ገጠር ያለ ድሃ ጥላ ያደርገዋል፣ ቆርጦ ይበላበታል። ይህንንም አስቡበት። ዳቦ ቤትም ስሩ፣ ምግብ ላይ ትኩረት አድርጉ። የሰው ልጅ ተጨንቋል፣ ኑሮ ውድነት ላይ ስሩ። ያንተ ፕሮጀክት ማስመረቅ ለኔ ምንም አይደለም እኮ አባቴ። እኔ አልቃወም፣ ደስ ነው የሚለኝ። ግን ደግሞ እንደ አስተያየት እንደ ሐሳብ እዚህ ጋርም ስሩ እስኪ። ምክንያቱም እኛ እየኖርንበት ያለ ስለሆነ እስኪ እንደዚህ ዞርም በሉ እስቲ። የቺን የራቧን ጉዳይ የኑሮ ውድነቷን ጉዳይ እያንዳንዱ ቤት ግቡና ቼክ አድርጉ። ሂዱና እኛ እየኖርንበት ነው ያለነው። እንደዚህ ኬፕ አድርገን ሸሚዝ ለብሰን አንዳንዴም ያለችንን ሱፍ ለብሰን ስንወጣ ሰው ጤነኛ እንመስለዋለን። ሊበደረን ሁሉ ይመጣል የሰው ልጅ። ምክንያቱም የኔ ቢጤው ብዙ ነው። ስንቶቻችሁ ናችሁ የግል ቤት ያላችሁ? እሺ በክራይ ቤት ተሸማቃችሁ ታውቃላችሁ? በመብራት በውሃ ተሸማቃችሁ ታውቃላችሁ? እናንተ ካወቅክማ ዞር ብለህ ታያለህ። አለ እኮ ማት ነገር። ችግሩ እኮ በዝቷል። እንግዲህ በቅርት ላይ ጆሮ ደግፍ እንደሚባለው ከዚህ እኮ ከአዳማ ሐረር እኮ አሁን መኪና ተሳፍሮ መሄድ በጣም ስጋት ሆኗል። ማንን ተማምነን ነው? ዋስትና ማን ነው የሚወስድልህ? እዚህ ጋር አግቶ ይወስድና ብር ላክ ይልሃል። እሺ ሚሊሻ እየመጣ ሁሌ እንዳሰረን ነው። ሁሌ ይመጣል፣ ይፎክራል። በር ላይ ክላሽ ይዞ ዱላ ይዞ ይመጣሉ። ማታ ላይ ምናልባት ወተት ለልጄ ልፈልግ ስወጣ ውሻና ሚሊሻ ብቻ ነው ያለው መንገድ ላይ። ምን አይነት ዘመን ላይ እንደደረስን። በጣም የተሰቃየ ሰው ካለ እዚህ አዳማ ውስጥ የሐረርጌ ሰው ነው። ይህም በግልጽ ነው የምናገረው። ተሰቃይተናል። በቃ ያው እንደዚህ አይነት ስዕሎችን እሰራለሁ። የሶማሌ፣ የአማራ፣ የኦሮሞ፣ የሐረሪ፣ የትግሬ፣ የጉራጌ የሁሉንም ስዕል እኔ ጋር ሞልቷል አለ። እሺ እና ይህንን ስራ ራሱ ዲስፕሌይ አድርገን ለሰው የምናሳይበት ቦታ የለንም። ያው ሙያችንን ታቅፈን ቁጭ ብለናል። ሙያችንን ይዘን ቁጭ ብለናል። እኛ ያለንበትን አንድ አላህ ብቻ ነው የሚያውቀው። የቤት ችግር በጣም አለብን። እያየን እኮ ነው። እኔ አንተ እዛ ጋር የምታብለጨልጨውን ሐረር ላይ የምታብለጨልጨውን ጅጅጋና እዚህ አዳማ ላይ የምታብለጨልጨው ለኔ ምንም አይደለም። እቺን ታክል ሴንስ አይሰጠኝም። ደስታማ ለምን ውስጤ ባዶ ነው። ውስጤ በቃ የለም። በቃ እኔ ስለ ስራ አይደለም እየጮህኩ ያለው፣ ስራ አለኝ፣ የራሴ ሙያ አለኝ። ቤት ውስጥ ቁጭ ብዬ ነው ያው አሁንም እየሰራሁ ያለሁት። ከማንም ምንም የለኝም፣ ግን የምሰራው ብር አይጠራቀምልኝም። እዚህ ጋር ክራይ አለብኝ። በቃ ይሄ ነው ትልቁ ችግር። እዛ ጋር የማወራው አንዳንድ ችግሮችም እንዳሉ ሆኖ ማለት ነው። ምን አይነት ኑሮ ውስጥ እንዳለ የሰው ልጅ ዝንብ ወሮታል እኮ። ዝንብ መናኸሪያ ሆኗል እኮ የሰው ፊት። በጣም ነው የሚያሳዝኑት እኮ እናቶች። ዛሬ መጦር ያለባቸው እናቶች እኮ እዛ ወዳድቀው ቤታቸው ፈራርሰውባቸው። እኔ ያልሄድኩበት ቦታ የለኝም። ምክንያቱም 10 ዓመት ባህልና ቱሪዝም ውስጥ ነበርኩ።